ዛሬ የናፍጣ ጉዳይን በተመለከተ የገንዘብ ሚኒስትር ያለውን ጉዳይ ቀዳሚ አድርገን ለእናንተ እናደርሳለን። ከነዳጅ ጋር በተገናኘ ገንዘብ እየተቀበለ ያለ ወረፋ ነዳጅ ሲያስቀዳ የነበረ የማደያ ስራ አስኪያጅ ከሶስት ግብረ አበሮቹ ጋር ተይዟል። የአዲስ አበባ ፖሊስ ምን አለ ትሰማላችሁ። በአርባ ምንጭ አንድን ሴት ስልክ ለመንጠቅ ሲል በወጣቷ ላይ አሰቃቂ የሚባል ግድያ የፈጸመው ግለሰብ ተይዟል። ተይዞም ፍርድ ተወስኖበታል። ፍርዱን የምትሰሙት ይሆናል። ከሀገር ውጪ የአካል ንቅለ ተከላ ለሚያደርጉ ታካሚዎች የ1 ሚሊዮን ብር የባንክ ተቀማጭ ግዴታ ተጥሎባቸዋል። ይሄን ጉዳይ እንነግራችኋለን። ከግማሽ ሚሊዮን ብር በላይ ወጪ ሆኖበታል የተባለው የቦላ ሀኒቃ የፖሊስ አገልግሎት መስጫ ማዕከል ተመርቋል። በመጨረሻም በአማራ ክልል ያለው የጸጥታ ችግር የክትባት አገልግሎት አቅርቦት ላይ እንቅፋት ፈጥሯል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናል ነው። ከዚህ በመቀጠል ለዛሬ ያዝናቸውን እናንተን ይመጥናሉ ያልናቸውን መረጃዎች ብቻ አቀርብላችኋለሁ። እኔ ናርዶስ አለማየሁ ነኝ። ብዙዎቻችሁ ሰብስክራይብ እንድታደርጉ ሁሌም እነግራችኋለሁ። ስትመለከቱ ሰብስክራይብ ሳታደርጉ እንደምትመለከቱ ግራፋችን ያሳያል። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ መረጃው እንሂድ። የናፍጣ አቅርቦትን በተመለከተ ዛሬ አዲስ መረጃ ወጥቷል። የናፍጣ አቅርቦት በድጋሚ ወደ 9 ሚሊዮን ሊትር ከፍ እንዲል የገንዘብ ሚኒስትር ወስኛለሁ ብሏል። የገንዘብ ሚኒስትሩ አቶ አህመድ ሺዴ መግለጫ ሰጥተዋል። በመካከለኛው ምስራቅ በነበረው ጦርነት እንግዲህ ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑ ነው እሳቸው የተናገሩት። እንደ ሚኒስትሩ ገለጻ እንደውም ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲቀርብ ተደርጎ ነው የቆየው። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ ማስገባት አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ወስኗል ማለት ነው። ይህንን ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር 20 ቢሊዮን ብር ጭማሪ ታይቶበታል። ይሄ ማለት አጠቃላይ የሀገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዲያደርሰውም ነው የተገለጸው። የናፍጣ ማጓጓዝ ስራው ከጅቡቲ ወደ አዲስ አበባ ዛሬ ተጀምሯል ነው የተባለው። ከነገ ጀምሮ ደግሞ ወደ ተለያዩ ክልሎች ስርጭት እንደሚደረግ ነው የተጠቆመው። ይሄ እርምጃ በሀገሪቱ ያለውን ትራንስፖርትና የግብርና እንቅስቃሴ ለማቀላጠፍም ከፍተኛ እገዛ ይኖረዋል ተብሎ ይጠበቃል። መረጃው የገንዘብ ሚኒስቴር ነው። ገንዘብ እየተቀበለ ያለ ወረፋ ነዳጅ ሲያስቀዳ የነበረውን ግለሰብ ፖሊስ ይዞታል። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ቱሊ ድምቱ አካባቢ ነው። እዚህ አካባቢ የሚገኝ አንድ ማደያ ውስጥ ነው የተከሰተው። ተጠርጣሪዎቹ የምትመለከቷቸው ናቸው። በተጠቀሰው አካባቢ ከሚገኝ ነዳጅ ማደያ ስራ አስኪያጅ ከሆነው ቴዎድሮስ ሻምበል ጋር በመመሳጠር ኮድ 3 የሆነ ትራከር የጭነት አሽከርካሪ የሆነ ብርሃን መለሰ የተባለ ያለ ወረፋ ነዳጅ እንዲቀዳ በደላላው ያሬድ አለምሰገድ በኩል ከስምምነት ላይ ደርሳሉ። ይህንን የወንጀል ተግባር ለመፈጸም ከሌሊቱ 9 ተኩል ሰዓት ላይ እንዲመጣና ለዚህ ክፍያ 30 ሺህ ብር ለስራ አስኪያጁ እንዲሰጥ በደላላው በኩል ተወስኖ በቀጠሮ ተለያዩ። የወንጀል ድርጊቱ እንግዲህ መረጃ የደረሰው የአቃቂ ቃሊቲ አካባቢ ፖሊስ መምሪያ ጉዳዩን በቅርበት ሲከታተል ነው የቆየው። በተባለው ሰዓት አሽከርካሪው ያለ ወረፋና ያለ ኩፖን ነዳጁን ሊቀዳ ገንዘቡን ለወንጀል ድርጊቱ ተባባሪ ለሆነው አንድ የመኪና ጥበቃ ስራ ላይ ለተሰማራ ሚሊዮን ከበደ ለተባለ ልጅ በመስጠት ገንዘቡን ሲቀባበሉ እዛው እጅ ከፍንጅ ተይዘዋል ማለት ነው። ፖሊስ እንደገለጸው ከፍተኛ የሀገር ሀብት ወጥቶበት እንግዲህ በድጎማ ወደ ሀገር ውስጥ የሚገባው ነዳጅ በህገወጥ መንገድ በመጠቀም ሀገርን ለምዝበራ የሚዳርጉ የማደያ ባለቤቶችና አንዳንድ ሰራተኞች ላይ የሚወሰደው እርምጃም ተጠናክሮ የሚቀጥል ነው ብሏል የአዲስ አበባ ፖሊስ። አንዳንድ አሽከርካሪዎች ከማደያ ነዳጅ በመቅዳት መልሰው የሚሸጡ ግለሰቦች ጭምር በመኖራቸው ከድርጊታቸው እንዲታቀቡ አሳስቧል። በተያያዘም ከዚሁ ከነዳጅ ጋር በተገናኘ በሁልባራግ ወረዳም በቁጥጥር ስር የዋለ የ630 ሊትር ናፍጣና የፖሊስን ጥሪ እንነግራችኋለን። ይሄ ደግሞ በስልጤ ዞን ነው። ሁልባራግ የሚባል ወረዳ ላይ ነው። ወራበት ሸማ ተብሎ የሚጠራ አካባቢ ላይ በአንድ ግለሰብ መኖሪያ ቤት ውስጥ በህገወጥ መንገድ ተከማችቶ የነበረ 630 ሊትር ናፍጣ በቁጥጥር ስር ውሏል። የወረዳው ፖሊስ ጽህፈት ቤት እንዳስታወቀው ይሄ ሆነው ከቀኑ 7 ሰዓት ገደማ ነው። ሚያዝያ 20 ትላንትና ነው። ከቀኑ 7 ሰዓት ላይ የተከናወነ ነው ይሄ ቁጥጥር ስራ። በነዳጅ ምርት ላይ የሚታየውን እጥረትና የዋጋ ንረት ለማባባስ የሚደረጉ የኢኮኖሚ አሻጥሮች አሉ። እነዚህ አሻጥሮችን ለመግታት የታለመ ነው። ፖሊስ እንደገለጸው እንዲህ ያሉ ህገወጥ ክምችቶች በማህበረሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና እያሳደሩ ናቸው።
የወረዳው ፖሊስ ጽፈት ቤትም ህብረተሰቡ እንደዚህ አይነት ተመሳሳይ ህገወጥ ድርጊት ሲያይ ጥቆማ በመስጠት የበኩሉን ኃላፊነት እንዲወጣ ጥሪ አቅርቧል። ፖሊስ ለማንኛውም መረጃም ጥቆማ እንዲሰጡ ፖሊስ ጥሪውን አቅርቧል። አርባ ምንጭ ከተማ ላይ አንድ ወንጀል ተፈጽሞ ነበር። ውድ ቤተሰቦቻችን በአንድ ወጣት ላይ አሰቃቂ ግድያ ተፈጽሞባት ነበር። ምንድነው ሚለውን ስናይ የስልክ ለመንጠቅ ሲል ነው ህይወቷን የነጠቀው። በከተማዋ ወጣት ነህሚያ ተስፋ የምትባል የምትመለከቷት ልጅ በስለት ወግቶ ነው የገደላት። በከባድ ወንበደና ወንጀል ተከሷል። ማሙሽ ማርቆስ የተባለው ገዳይ እንግዲህ በእድሜ ልክ ጽኑ እስራት ነው እንዲቀጣ የተወሰነበት የግለሰብ ድርጊቱን የፈጸመው ደግሞ የካቲት 22 2018 ላይ ነው። ምሽት ባንዳ የአንድ ቤተክርስቲያን ግቢ ውስጥ ነው ይሄ መሆኑ የተረጋገጠው ማለት ነው። እንደ አቃቢ ህግ ክስና ለፍርድ ቤቱ የቀረበው ማስረጃ ተከሳሹ ሟች ስልክ እያወራች እየሄደች ነበረ። ስልክ እያወራች ባለችበት ወቅት የዋጋ ግምቱ 17000 ብር የሚያወጣ ኢንፊኒክስ ስልክ ለመንጠቅ ነው የሞከረው። ወጣቷ ንብረቷን ለማስጠበቅ ባደረገችው ተቃውሞ ተከሳሹ በያዘው ስለታማ ቢላ ደረትና እጇን ደጋግሞ በመውጋት ከባድ ጉዳት አድርሶባታል። ወጣት ነህሚያ ወደ ሆስፒታል ተወስዳ ነበረ። ያው በሕክምና ስትረዳ ብትቆይም ያደረሰባት ተደጋጋሚ የስለት ጥቃት ስለነበር ከበድ ያደርገዋል አደጋውን። በዚህ እንግዲህ ከፍተኛ ደም መፍሰስ ምክንያት በዛው ዕለት ነው ህይወቷ ሊያልፍ የቻለው። ኢንፊኒክስ ስልክ ለመንጠቅ በሚል ነው ህይወቷን የነጠቀው። ተከሳሹ ማሙሽ ማርቆስ የምትመለከቱት በመጀመሪያ መከላከያ እንደሚያቀርብ ቢገልጽም በሂደቱ ግን የማቀርበው መከላከያ የለኝም የፍርድ ቤቱን ውሳኔ ቀበላለሁ በማለት ቃሉን ሰጠ። የአርባ ምንጭ ከተማ ከፍተኛው ፍርድ ቤትም አቃቢ ግን የሰውና የሰነድ ማስረጃዎች መርምሮ ተከሳሹ በ1997 የወጣውን የኢትዮጵያ ወንጀል ህግ አንቀጽ በመተላለፍ ጥፋተኛ ሆኖ ተገኘ። ፍርድ ቤቱ የጥፋተኛውን ድርጊት አሰቃቂነትና የወንጀሉን ክብደት ከግምት ውስጥ በማስገባት ግለሰቡ ቀሪ ዘመኑን በወህኒ ቤት እንዲያሳልፍ የእድሜ ልክ ጽኑ እስራት አስተላልፎበታል። ከሀገር ውጪ የአካል ንቅለ ተከላ ለሚያደርጉ ታካሚዎች የ1 ሚሊዮን ብር የባንክ ተቀማጭ ግዴታ ተጥሏል። ለምን? ለአካል ንቅለ ተከላ ህክምና ወደ ውጭ ሀገር መጓዝ የሚፈልጉ ዜጎች አሉ። እነዚህ ዜጎች የ1 ሚሊዮን ብር በዝግ የባንክ ሂሳብ እንዲያስቀምጡ የሚያዝ አዲስ መመሪያ ስራ ላይ ውሏል። ይሄ መመሪያ ተግባራዊ የሚሆነው በሚፈለገው የህክምና አገልግሎት በሀገር ውስጥ በማይሰጥ በመሆኑ በልዩ የህክምና ቦርድ ሲረጋገጥ ብቻ ነው። ስለዚህ ከገንዘብ መጠኑ በተጨማሪ ታካሚዎች ራሱ በህግ ፊት የጸደቀ የለጋሽ ስምምነት ሰነድ ማቅረብ የሚጠበቅባቸው ነው። ይሄም ህገወጥ የሰዎችና የአካል ክፍሎች ዝውውርን ለመከላከል የታለመ ነው። ይሁን እንጂ በሀገር ውስጥ ያለው የህክምና መጠባበቂያ ጊዜ ለታካሚው ህይወት አስጊ መሆኑ ከተረጋገጠ ልዩ ሁኔታዎች ሊታዩ እንደሚችሉ መመሪያው ያመለክታል። በሌላ በኩል ግን የውጭ ሀገር የህክምና ተቋማትን ወክለው መስራት የሚችሉት ህጋዊ ፈቃድ ያላቸው የጤና ባለሙያዎች ብቻ መሆናቸውን መመሪያው ይደነግጋል። እነዚህ ወኪሎች በውጭ ጉዳይ ሚኒስቴር የተረጋገጠ የተቋማቱን የእውቅና ማስረጃ ማቅረብ አለባቸው። ይህ አሰራር በዘርፉ የሚታየውን ያልተገደበ እንቅስቃሴ ጭምር ለመቆጣጠር የታካሚዎችንም ደህንነት በአስተማማኝ ሁኔታ ለመጠበቅ ታስቦ የተዘጋጀ መሆኑ ተጠቁሟል ማለት ነው። ከግማሽ ሚሊዮን ብር በላይ ወጪ ሆኖበታል የተባለው የቦላ ሀኒቃ የፖሊስ አገልግሎት መስጫ ማዕከል ነው የምትመለከቱት። ትላንትና በካምባ ዙሪያ ወረዳ የቦላ ሀኒቃ ቀበሌ ነዋሪዎችና የጸጥታና የደህንነት ጥያቄ ምላሽ የሚሰጥ ከግማሽ ሚሊዮን ብር በላይ ወጪ የተገነባ የፖሊስ አገልግሎት መስጫ ማዕከል ተመርቆ አገልግሎት መስጠት ጀምሯል። በ400 ካሬ ሜትር ቦታ ላይ ነው ያረፈው ይሄ ተቋም ማለት ነው። የአካባቢ ማህበረሰብ ባደረገው ከፍተኛ ርብርብና ቅንጅት የተገነባ መሆኑን ሰምተናል። በምረቃው ስነ ስርዓት ላይ የተገኙት የካምባ ዙሪያ ወረዳ ምክትል አስተዳዳሪና የጸጥታ ጽህፈት ቤት ኃላፊው አቶ ደመላሽ አደፍርስ ናቸው። ማዕከሉ ህብረተሰቡ የፖሊስ አገልግሎትን በቅርበት እንዲያገኝ ትልቅ ፋይዳ አለው ብለዋል። ሰላም የሁሉ ነገር መሰረት ስለሆነ ማህበረሰቡ አካባቢውን ከወንጀል የመጠበቅና የተገነባውን ይህን የምትመለከቱትን ተቋም በቁሳቁስ የማጠናከር ኃላፊነቱንም ሊወጣ ይገባል ሲሉ ጥሪ አቅርበዋል። የወረዳው ፖሊስ አዛዥ ምክትል ኢንስፔክተርም ተቋሙ ስራ መጀመሩ ወረዳውንና ቀበሌውን ከወንጀል ነፃ ለማድረግ ለሚሰራው ስራ ትልቅ አቅም እንደሚሆን ነው የጠቆሙት። ስለዚህ በቀጣይም የሰው ኃይል የማሟላት ስራ በልዩ ትኩረት እንደሚከናወን ያረጋገጡት ለማዕከሉ ግንባታ ስኬት አስተዋጽኦ ላበረከቱ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ ቀበሌ ወጣቶች፣ ለነዋሪዎቹ ጭምር እንዲሁም ለቀበሌው አመራሮች የላቀ ምስጋናና የእውቅና ሰርቲፊኬት ተበርክቶላቸው ነበር። መርሃ ግብሩ በክብር እንግዶች የሰንደቅ ዓላማ መስቀል ስነ ስርዓትም ተቋጭቷል። በምረቃው ላይ የወረዳው ከፍተኛ አመራሮች፣ የጸጥታ አካላትና የህብረተሰቡ ተወካዮች በታዳሚነት ተገኝተዋል ማለት ነው።
በአማራ ክልል ያለው የጸጥታ ችግር የክትባት አገልግሎት አቅርቦት ላይ እንቅፋት ፈጥሯል። ለክትባት አገልግሎት የሚውሉ እንግዲህ የሕክምና ግብዓቶችን በጸጥታ ችግር ምክንያት በበቂ ሁኔታ ማንቀሳቀስና ማድረስ ስላልተቻለ አገልግሎቱ አሰጣጡ ላይ ችግር መፍጠሩን የክልሉ ጤና ቢሮ ነው ያስታወቀው። እንግዲህ በዛ አካባቢ ባለው ችግር ምክንያት ማለት ነው። በቢሮ የክትባት ክፍል አስተባባሪው አቶ ተሰማ በርሄ ናቸው። በአማራ ክልል በአንዳንድ አካባቢዎች በጸጥታ ስጋት ምክንያት እንግዲህ የክትባት ስራዎችንም ማከናወን ስላልተቻለ ዜጎች ለተላላፊ በሽታዎች የመጋለጥ እድላቸው ከፍ አድርጎታል ነው የሚሉት አስተባባሪው። አክለው የክልሉ ጤና ቢሮ ችግሮችን ተቋቁሞ የክትባት አገልግሎቱን ለማስቀጠል የተሻለ ሁኔታ ላይ ያሉ 34 የሕክምና ተቋማትን ለይቷል። ከነዚህ መካከል 8ቱ ተቋማት በሙሉ አቅማቸው አገልግሎት እንዲሰጡ እንደተወሰነን የገለጹት በሙሉ አቅማቸው እንዲሰሩ የተለያዩ ተቋማት ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን ከተሞች እንደሚገኙ ጠቅሰዋል። ማዕከላቱ የተመረጡት ባላቸው የሰው ኃይል ብቃት፣ የመሰረተ ልማት ተደራሽነት፣ የህንፃ ጥራት እንደሆነም ነው የተናገሩት። እሳቸው ግን በክልሉ የሚታዩ ግጭቶች አሁንም በጤናው ዘርፍ ከፍተኛ ተጽዕኖ እያሳደሩ ቢሆንም ግን በበጀት ዓመቱ 9 ወራት ውስጥ ብቻ ለ775 ሺህ ዜጎች ክትባት ለመስጠት መታቀዱን ነው የገለጹት። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። በየዕለቱ መረጃዎችን ለእናንተ እናደርሳለን። ቻናላችን ዜናችን ለእናንተ የሚመቻችሁ ወይም የወደዳችሁት ከሆነ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ወዳጆቻችሁ ማዳረስ ትችላላችሁ። ሰብስክራይብ ማድረጋችሁን ግን እንዳትረሱ። በያላችሁበት ጥሩ ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ የአህዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአህዱ ሬዲዮ 94.3 የሚያዝያ 21 2018 ዓመተ ምህረት የዕለተ ረቡዕ አህዱ ልሳን ማለዳችን ተጀምሯል። ፍቅር ተቢተው አህዱ ልሳን ማለዳውን እየመራው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ አብረናችሁ ስንዘልቃለን። ሀሳብ አስተያየት ጥቆማችሁ በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ቁልፍ መሰረተ ልማቶችን ከሳይበር ጥቃት የሚከላከል የህግ ማዕቀፍ መዘጋጀቱ ተገለጸ። በኢትዮጵያ ቁልፍ የሚባሉ መሰረተ ልማቶች ላይ የሚሰነዘሩ የሳይበር ጥቃቶችን ለመከላከልና ጥቃቱን ሲከሰትም ተቋማቱ ፈንድ ማሰባሰብ እንዲችሉ የሚያስችል ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት በትናንትናው ዕለት ቀርቧል። የረቂቅ አዋጁ መዘጋጀቱ ያስፈለገበት ምክንያትን ያብራሩት የመንግስት ረዳት ተጠሪ ሚኒስትር ዶክተር ምህረት ሻንቆ ናቸው። ረዳት ተጠሪ ሚኒስትሩ እንዳሉት ረቂቅ አዋጁ በዋናነት የተዘጋጀው ቁልፍ መሰረተ ልማቶችን በአስገዳጅነት ለመቆጣጠርና የሳይበር ጥቃት ስጋቶችን ለመለየት የሚያስችል የህግ ማዕቀፍ ባለመኖሩ ነው። በአሁኑ ወቅት ቁልፍ መሰረተ ልማቶችን በአስገዳጅነት ለመቆጣጠር ስጋቶችን ለመለየትና ጥበቃ ለማድረግ የሚያስችል የህግ ማዕቀፍ ባለመኖሩ የሀገር ብሔራዊ ጥቅምና ደህንነት ለከፍተኛ አደጋ ተጋልጦ ይገኛል። በመሆኑም ይሄ ረቂቅ አዋጅ የተዘጋጀባቸው ዋና ዋና ምክንያቶች በሀገሪቱ የተስፋፉ ባሉ የዲጂታላይዜሽን ስራዎችን ምክንያት የተፈጠሩ ከፍተኛ የሳይበር ጥቃቶች ወይም ጥቃት ተጋላጭነት ለመቀነስ፣ ቀልጣፋ መሰረተ ልማቶችን በህግ ለይቶ ተገቢውን ጥበቃና የቁጥጥር ስርዓትን ለመዘርጋት፣ የሳይበር ክስተት ሲያጋጥሙ ተቋማት ፈጣን እርምጃ እንዲወስዱና ተጠያቂነት እንዲሰፍን ለማድረግ እንዲሁም የሳይበር ደህንነትን ለማረጋገጥ የሚጠይቀውን ከፍተኛ ወጪ በጋራ ለመሸፈን የሚያስችል የፈንድ ስርዓት ለመዘርጋት አስፈላጊ ሆኖ በመገኘቱ በረቂቅ አዋጁ ላይ የህዝብ ተወካዮች ምክር ቤት አባላት የተለያዩ አስተያየቶችን ሰንዝረዋል። ከነዚህ መካከል አንድ የምክር ቤት አባል የረቂቅ አዋጁን ተፈጻሚነት በተመለከተ ቁልፍ የሚባሉ መሰረተ ልማቶችን በግልጽ መለየት፣ የሌሎች ተቋማትን ሁኔታ ከግምት ውስጥ ማስገባትና የተቋማትን ሚና ለይቶ ማስቀመጥ እንደሚገባም አሳስበዋል። ይህ አዋጅ የሳይበር ቁልፍ መሰረተ ልማቶች ላይ እና ስኮፑ ላይ ቁልፍ መሰረተ ልማቶች ላይ ነው። ሌሎች ስኮፑን ቢያዩ የሚል ነገር አለ። ከዛ ውጪ የሳይበር ደህንነት ጥበቃ ክሮስ ሴክተራል ኢሹም እንደሆነ ምናልባት ማንዴት የተቋማት ማንዴት በትክክል ያስቀመጠ ስለመሆኑ እና በጋራ የደህንነት ኢሹ በጋራ የምንጠበቅ ስለሆነ እሱንም የተቋማትን ሚና በሚለይ መልኩ
በደንብ ቢያዩት የሚል ሀሳብ አለ። ሌላኛው የምክር ቤት አባል በበኩላቸው በረቂቅ አዋጁ ላይ በሀገር ውስጥ የሚገኙ ከፍተኛ የግል ሳይበር ደህንነት ተቋማትና የውጭ ሀገራትም ተቋማት አስተያየት እንዲሰጡበት የሚል ሀሳባቸውን ሰንዝረዋል። ይሄ አዋጅ ለሚመራለት ቋሚ ኮሚቴ እንደ ማሳሰቢያ ሳይበር ሴኩሪቲ ፓርት ኦፍ ዲጂታላይዜሽን ኖት ፓርት ፉሊ፣ ነገር ግን ከኛ ልምድና ከኛ የዲጂታላይዜሽን አቅም በላይ የሆኑትን ምናልባት ከአቻ አገራት ኤክስፓትሪየትስ ተጋብዘው በዚህ ላይ አስተያየት ቢሰጡ፣ ፊድባክ ቢሰጡ፣ በሀገር ደረጃም ደግሞ የመንግስት ኢንሳን አርቲፊሻል ኢንቴሊጀንስ ኢንስቲትዩትስ እና የመንግስት ተቋማትን ብቻ ሳይሆን በግል ደግሞ አሉ እዚህ ላይ የሚሰሩና እነዛን በደንብ አድሬስ ባረገ መልኩ ተጋብዞ አስተያየት ቢሰጡ፣ ላንድስኬፑ ቢሰፋ፣ በደንብ ጊዜ ተወስዶ ቢሰራ የማያዳግም ይሆናል። ለነገም ደግሞ ቴክኖሎጂ ዳይናሚክ ስለሆነ ቶሎ ቶሎ ስለሚቀያየር ፕሮቪዥንም ለማስቀመጥ ስለሚረዳ የሚመራለት ቋሚ ኮሚቴ ይሄንን በጥልቀት ቢያይ። የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ በሚል የቀረበው ይህ የህግ ድንጋጌ ረቂቅ አዋጅ ቁጥር 12/2015 ሆኖ በትናንትናው ዕለት ሚያዝያ ቀን 2018 ዓ.ም ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ተመርቷል። በዚህ ወቅት እንደተገለጸውና ከኢንፎርሜሽን መረብ ደህንነት ሪፖርት ለመረዳት እንደተቻለው በ2016 ዓ.ም ብቻ በኢትዮጵያ ላይ ከ8000 በላይ የሳይበር ጥቃቶች ተፈጽመዋል። የሕክምና ስህተት ክስ በቀረበባቸው 10 የጤና ባለሙያዎች ላይ የጥፋተኝነት ውሳኔ መተላለፉ ተገለጸ። በተያዘው 2018 በጀት ዓመት 9 ወራት ውስጥ ከሕክምና ስህተት ጋር በተያያዘ ከ90 በላይ ክሶች ቀርበው በተካሄደው ማጣራት ጥፋተኛ ሆነው በተገኙ 10 የጤና ባለሙያዎች ላይ የጥፋተኝነት ውሳኔ መተላለፉን የጤና ሚኒስቴር አስታውቋል። በጤና ሚኒስቴር የጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጽላል በትናንትናው ዕለት ከአሀዱ ሬዲዮ ከሁሉ ደህና ፕሮግራም ጋር በነበራቸው ቆይታ በሕክምና ስህተት ወቅት በከፍተኛ ባለሙያዎች ደረጃ የሚፈጸሙ ስህተቶች ቁጥር አነስተኛ ነው ብለዋል። በአንድ ሕክምና ላይ እስከ 5 የሚደርሱ ባለሙያዎች ተሳትፎ ሊኖራቸው እንደሚችልም አንስተው የሚቀርቡ የክስ መዝገቦች ብዛትና ተጠያቂ የሚሆኑ የጤና ባለሙያዎች ቁጥር ሊለያይ እንደሚችልም ስራ አስፈጻሚው አስረድተዋል። ያጋጠመው አደጋ በባለሙያው ስህተት ምክንያት የተፈጠረ መሆኑ ሲረጋገጥ ተሳትፎ የነበረው ባለሙያ ተጠያቂ እንደሚደረግም አረጋግጠዋል። በሕክምና ላይ ስህተት የፈጸሙ የጤና ባለሙያዎች የሚሰሩትን ክልል ወይም ከተማ ቀይረው በማይታወቅ ቦታ እንደሚሰሩ በመጥቀስ ሚኒስቴር መስሪያ ቤቱ ይህንን አካሄድን ለማስቀረት የባለሙያዎችን የትምህርት የስራ ማስረጃ ከብሔራዊ መታወቂያ ጋር በማስተሳሰር አዲስ አሰራር መዘርጋቱንም አቶ እንዳልካቸው ተናግረዋል። ወደ 90 ምናምን አካባቢ ኬዞች ናቸው በሀገር አቀፍ ደረጃ። ከነዚህ ውስጥ ጉዳት ቢፈጠርም ግን የሐኪሙ ስህተት ሆኖ የሚሆነው በጣም ጥቂት ነው። ከ10 ያላነሱ ሰዎች ግን በሐኪሞች ላይ እርምጃ ተወስዷል። በአንድ ኬዝ ውስጥ 4 ሰዎች 6-5 ሰዎች ሊጠይቅ ይችላል። ስለዚህ በእነዚህ ኬዞች ላይ የሐኪሞቹ ወይም ደግሞ የቲሙ ጥፋተኝነት የተረጋገጠባቸው ናቸው። ከከተማ ጥሉም ልክ ልንለው እንችላለን። በተለያዩ ምክንያቶች አሉ እኛ የምናውቃቸው። ለምሳሌ ሆነ ክልል ጥፋት አጥፍቶ እዚህ የአዲስ አበባ ውስጥ እዚህ እኛ ምን እያደረግን ነው? አሁን ከአርቲፊሻል ኢንተለጀንስ ጋር ከሲቪል ሰርቪስ ከሞሶብ አገልግሎት ጋር በመሆን እንደ ሀገር እያንዳንዱ የጤና ባለሙያ ከናሽናል አይዲው ጋር ኢንተግሬት የሆነ ዲጂታል የሆነ ነገር እየተሰራ ነው። ይሄ የሚጠቅመው ለምንድን ነው? አንደኛ የጤና ባለሙያው በሙያው ኩራት እንዲሰማው ቤትም ቢሄድ አሁን እንኳን አንድ ባለሙያ ነው የሚሰጠው። አሁን ግን ዲጂታል አይዲ ይሰጠውና ቁጥር ይሰጥና ጋላንት እሱን አይነት ዲጂታል ላይሰንስ ይሰጠዋል። ዲጂታል ላይሰንስ ለፕራውድና ለሱ ብቻም ሳይሆን ደግሞ የትኛውም ቦታ ቢሄድ ትሬስ ይደረጋል። የትኛው ሎክም ይደረጋል። ጠያቂሽን ስርዓት ያለው በጣም በቅርብ ወራት ውስጥ ይሄ ነገር ተጠቃሎ ይመጣ ብለን እናስባለን። ባለሙያዎቹ በየትኛውም ቦታ የሕክምና ስህተት ቢፈጽሙ ተለይተው የሚታወቁበትና ለጥፋታቸው ተጠያቂ የሚደረጉበት አሰራር መዘርጋቱንም ተናግረዋል። የጉልበት ብዝበዛን ጨምሮ በህጻናት ላይ ጥቃት የሚፈጽሙ አጥፊዎች ላይ የሚጣለው ቅጣት ተመጣጣኝ አለመሆኑ ተገለጸ። በህጻናት ላይ የጉልበት ብዝበዛና የተለያዩ ጥቃቶችን የሚፈጽሙ አካላት የሚጣልባቸው ቅጣት ከፈጸሙት ወንጀል ጋር ተመጣጣኝ ባለመሆኑ ተገቢውን ፍትህ እያገኙ እንዳልሆነ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። በቢሮ የህጻናት መብት ደህንነት ማስጠበቅ ባለሙያ አናንያ ያዕቆብ ለአሀዱ እንደገለጹት ህጻናትን ለልመና፣ ለጎዳና ተዳዳሪነት እንዲሁም ለከባድ የጉልበት ብዝበዛ
ስራዎች የሚደረጉ አካላት የሚሰጠው የህግ ምላሽ አጥጋቢ አይደለም ብለዋል። ጥቃት አድራሾች ላይ የሚጣለው ቅጣት ሌሎች መቀጣጫ ከመሆን ይልቅ አጥፊዎች እስከ ነጻ ማሰናበት የሚደርስ ብይን የሚተላለፍበት በመሆኑ ወንጀሉን የሚያበረታታ ነው ያሉት ባለሙያ ቢሮ ከግብረሰናይ ድርጅቶች ጋር በመሆን የግንዛቤ ማስጨበጫና የክትትል ስራዎችን ቢሰራም የህግ አስፈጻሚ አካላት ምላሽ ደካማ ነው ሲሉም አንስተዋል። በህጻናት ላይ በሚፈጸሙ ኢሰብአዊ በሆኑ ድርጊቶች በኩል እየተሰጠ ያለው ምላሽ ምናልባት ለአጥፊው ወይም ጥቃት አድራሹ ወይም በደል ፈጻሚ የሚያበረታታ ነው እንጂ ድጋሚ እንዳያጠፋ ለሌላ መቀጣጫ የሆነ ነገር አይደለም እየሆነ ያለ። እኛ መተረጋገም እየጫኑበት ያለው ጉዳይ ይሄ ነው። አብረን የሚሰሩ ድርጅቶችም ከኛ ጋር አብረው በፕሮጀክት ልዩነት ይሰራሉ። ጥናት የሚያገለግሉ ድርጅቶች የእነሱም የዕለት ተዕለት ጩኸት ይሄ ነው። ህጻናት የተለያዩ ወንጀሎች ይፈጸማሉ። ጩኸቱ ያናክል ነው። በሚቻለው መጠን ብዙ ክትትሎችን፣ ተደጋጋሚ ደብዳቤዎችን እንደ አዲስ አበባ ሴቶች ህጻናት ማህበራዊ ጉዳይ ቢሮ ምንጽፋለን። ግን አጥጋቢ የሆነ ነገር አይደለም የምናየው። ወራት፣ በቀናት፣ በሳምንታት ውስጥ በደል የበደሉ ሰዎች በነጻ ሲለቀቁ የምናይበት አጋጣሚ ብዙ ነው። የህግ ባለሙያው አቶ ጥጋቡ ደሳለኝ በበኩላቸው በዓለም አቀፍ ስምምነቶችና በኢፌዴሪ ህገ መንግስት አንቀጽ 36 መሰረት የህጻናት መብት የማስከበር ግዴታ የመንግስት የወላጆችና የማህበረሰብ የጋራ ኃላፊነት መሆኑን አስታውሰዋል። ህጻናትን በማንኛውም የገቢ የሚያስገኝ ስራ ላይ ማሰማራት በወንጀል ህግ የሚያስጠይቅ ቢሆንም በተግባር ግን ህጉ በአግባቡ እየተፈጸመ እንዳልሆነም ጠቁመዋል። ዓለም አቀፉ የህጻናት መብት ስምምነት ሰነድ ግልጽ እንደተደነገገው ህጻናት መብታቸው በማንኛውም ሁኔታ መጠበቅ እንዳለበትና ይሄ ግዴታ ደግሞ የወላጆች፣ የአሳዳጊዎች፣ የማህበረሰብ፣ የመንግስትና የሲቪል ማህበረሰብ ድርጅቶች የጋራ ኃላፊነት እንደሆነ በግልጽ ተደንግጓል። የኢፌዴሪ ህገ መንግስት አንቀጽ 36ም እና ህጻናትን በሚመለከቱ የወጡ አጠቃላይ የሀገር ውስጥ ድንጋጌዎችና ህጎችም ቢሆኑ ይህንኑ ነው አጥብቀው የሚያሳስቡት። በማንኛውም ሁኔታ የጎዳና ተዳዳሪነት፣ ለመኖ አዳሪነት፣ ወሲብ ንግድ ላይ የመሳሰለው ነገር ላይ እንዳይሰማሩ፣ ተሰማርተውም ከተገኘ ደግሞ እነሱ የሚቀጡበት የእድሜ ክልል ስላልሆነ ይልቁንም እነሱን ያሰማራው በወንጀል የሚጠየቅበት ሁኔታ አለ። ለምሳሌ ህጻናት መማር ሲገባቸው ከትምህርት ቤት አስቀርቶ የገቢ ማስገኛ ስራ እንቅስቃሴ ላይ እንዲሰማሩ አድርጎ ከሆነ በወንጀል ህጉ 658 መሰረት እስከ 4 ዓመት በሚደርስ እስራት እንደሚቀጣ በግልጽ ተደንግጓል ማለት ነው። ህጻናት የታክሲ ረዳትን ጨምሮ ለተለያዩ የጉልበት ብዝበዛዎች መጋለጣቸው በቀጣይ ለተጓዳኝ ሱሶችና ለከፋ ማህበራዊ ቀውስ ሊዳርጋቸው እንደሚችል የጠቀሱት የህግ ባለሙያው አቶ ጥጋቡ ችግሩን ለመፍታትም የህግ አፈጻጸሙ ሊጠናከር እንደሚገባም አሳስበዋል። የማሊ ወታደራዊ መሪ በወቅታዊ የሀገሪቱ ቀውስ ዙሪያ ከሩሲያ አምባሳደር ጋር መወያየታቸው ተገልጿል። በሳምንቱ መጨረሻ በዋና ከተማ ባማኮ ላይ ከተሰነዘረው መጠነ ሰፊ ጥቃት በኋላ በአደባባይ ሳይታዩ የቆዩት የማሊ የሽግግር መንግስት መሪ ኮሎኔል አስሚ ጎይታ ትናንት ማክሰኞ ከሩሲያ አምባሳደር ጋር መወያየታቸውን ይፋዊ መረጃም አመላክቷል። የፕሬዝዳንት ጽህፈት ቤት መሪው ከአምባሳደሩ ጋር ሲወያዩ የሚያሳዩ ምስሎችን ያሰራጨ ሲሆን ይህም መሪው ከጥቃቱ በኋላ ደህንነታቸው የተጠበቀ መሆኑን ለማየት የታለመ እንደሆነም ተነግሯል። ይሁን እንጂ በዚሁ የከፋ ውጊያ የማሊ መከላከያ ሚኒስትርና የሀገሪቱ ከሩሲያ ጋር ያላት ወታደራዊ ግንኙነት ዋና መሀንዲስ እንደሆኑ የሚነገርላቸው ሳዲዮ ካማራ መገደላቸው ተረጋግጧል። ባለፉት 15 ዓመታት ውስጥ በሀገሪቱ ከተመዘገቡት የከፋ ጥቃቶች መከላከል አንዱ በሆነው በዚህ ግጭት ቀደም ሲል እርስ በርስ ሲጋጩ የነበሩት ከአልቃይዳ ጋር ግንኙነት ያላቸው ጂሃዲስቶች እና የቱዋሬግ ተገንጣይ ታጣቂዎች ያልተጠበቀ ጥምረት በመፍጠር በማሊ ጦርና በሩሲያ ቅጥረኛ ወታደሮች ላይ ጥቃት መሰንዘራቸው ይታወሳል። ዘገባው የአፍሪካ ኒውስ ነው። በሰሜን ኮሪያ ኮቪድ-19 ወረርሽኝ ወዲህ የሞት ቅጣት አፈጻጸም በከፍተኛ ሁኔታ ማሻቀቡ ተገልጿል። በሰሜን ኮሪያ የኮቪድ-19 ወረርሽኝ ተከትሎ የሞት ቅጣት አፈጻጸም በከፍተኛ ደረጃ ማሻቀቡን የደቡብ ኮሪያ የመብት ተሟጋች ተቋም ይፋ አድርጓል። ተቀማጭነቱን ሴኡል ያደረገው የትራንዚሽናል ጀስቲስ ወርኪንግ ግሩፕ የተባለ መንግስታዊ ያልሆነ ድርጅት ባወጣው አዲስ መረጃ መሰረት ባለፉት 13 ዓመታት ውስጥ በአጠቃላይ 358 ዜጎች በሞት ተቀጥተዋል ነው የተባለው። በተለይም ወረርሽኙ ከተከሰተበት ከፈረንጆቹ 2020 ጥር ወር አንስቶ እስከ 2024 ማብቂያ ድረስ ባለው አጭር ጊዜ ውስጥ ብቻ ቢያንስ 153 ሰዎች ተገለዋል ነው የተባለው።
ይህም የቅርብ ጊዜ አሃዝ ከኮቪድ መከሰት በፊት ከነበረው የ5 ዓመት ጊዜ ጋር ሲነጻጸር የ44 ሰዎች ጭማሪ በማሳየት የድርጊቱን መባባስ ያመላክታል ተብሏል። እነዚህ የሞት ቅጣቶች መነሻ ከሆኑ ምክንያቶች መካከል የሃይማኖታዊ ጉዳዮች፣ የውጭ ሀገራት ፊልሞችና የቴሌቪዥን ድራማዎችን መመልከት እንዲሁም ከተለያዩ አጉል እምነቶች ጋር የተያያዙ ክሶች በዋናነት ተጠቅሰዋል። ዘገባው የቢቢሲ ነው።